ሃይ ሃይ አይ ይቅርታ የኔ ቆንጆ ይኸው አሜሪካ ቆንጆ በስመ አብ I did it guys I did it አዋት ሰጥኛል ጋይስ ታገስ ለምን ታረስ ናሳ እኛ ይቅርታ ስንጠይቅ እንደዚህ ነው ዝም ብለን አይደለም እንኳን ጠየቀ እንኳን ትናንትና ተጣላን አንጣላም ከዚህ በኋላ አንጣላም የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ሰላም ሰላም የአቡሌ ቤተሰቦች እንዴት ናችሁ? አማን ነው። ዛሬ እንግዲህ ከች ብያለሁ ማለት ነው። በአቡሌ ያቡ ዩቲዩብ ቻናል ተከስተናል። እንግዲህ እንዴት ነው ትላንትና ጽጌን ትንሽ አስቀየምኳት መሰለኝ። በጣም ደብሮኛል። አክቹሊ ያው እንደዛ ማድረግ አልነበረብኝም። ቪዲዮን ካየሁት በኋላ ከለቀቀችው በኋላ በጣም ነው የከፋኝ። ማለት ሰው እናንተን አክብሮ ቤት ድረስ ሲመጣ ያው ምንድነው ምናምን ብዬ መጠየቅ ነበረብኝና ትንሽ ኃይለኛ ሆኜ እሷን ከቤት አስወጥቻታለሁና በጣም ትንሽ ስለደበረኝ ነው። ያው ብራዘርን ትንሽ ያው ያልጠበቀው ነገር ስለሆነ እሱም ትንሽ አግሬሲቭ ሆኖባቸው ነበርና በጣም ትንሽ ደብሮኛል። ይሄንን ለመካስ ደግሞ ዛሬ በቫላንታይን ቀን እዚህ ሃይሌ ግራንድ አያችሁት፣ በጣም ነው የሚያምረው። ይሄንን የመሰለ አበባ አዘጋጅቼ ጽጌን በቫላንታይን ቀን ይቅርታ ለመጠየቅ ይሄን አዘጋጅቻለሁ ማለት ነው። እናንተም እንግዲህ ከመጨረሻው ሰብስክራይብ እያደረጋችሁ ከኛ ጋር ትቆያላችሁ። ፏፏ እንላለን ማለት ነው። ምን እንደምትለኝ አላውቅም እውነቱን ለመናገር እሷ ትንሽ በጣም ኢቭን ስደውላትም አታነሳም። ከዛ ቪዲዮን ካየሁ በኋላ ደውዬላት አታነሳም ረጅም ሰዓት። በጣም ስላስከፋኋት በጣም ጸጽቶኛል። ግን ዛሬ ደግሞ ደውዬላት በቃ በጣም ለከባድ ነገር ነው የምፈልግሽ ምናምን ብዬ እሺ ብላኛለች። እየመጣች ነው እንግዲህ ምን እንደምትለኝ አላውቅም። አብረን ከእናንተ ጋር ሆነን እናያለን ማለት ነው። እምቢ ብላኝም ከሄደች ወይ ጥላኝም ከሄደች ወይ አልተስማማችም እንግዲህ አብረን ሁላችንም እናይ ይሆናል ማለት ነው። እንግዲህ ምንም እንደማትለኝ ተስፋ አደርጋለሁ። እውነቱን ለመናገር ያው አትጨክንብኝም። ብዙም የምንሰራውም ስራ ስላለ ይቅርታዬን ትቀበላለች ብዬ አስባለሁ። እናንተም ይቅርታዬን እንድትቀበል ይቅርታ በይው እያላችሁ ኮመንት ላይ ትጽፋላችሁ ማለት ነው። ተመልሰን ስንመጣ ጽጌን ይዘናት እንመጣለን፣ እንደውልላታለን፣ አብረን ፈታ እንላለን፣ ይቅርታ እንጠይቃታለን፣ ሰርፕራይዝ እናረጋታለን፣ እራትም እጋብዛታለሁ። በቃ ፋን እንላለን ማለት ነው። መልካም የቫላንታይን ቀን ለእናንተም በያላችሁበት ከፍቅረኞቻችሁ ጋር አሪፍ ጊዜ እንድታሳልፉ ጋብዣችኋለሁ። እንግዲህ እዚህ ጋር እንደምታዩት ምን ይመስላችኋል? እስቲ ገምቱ። ምን ይመስላችኋል? አነስ ያለች ባትሆንም አነስ ብላ ከበድ ያለች ስጦታ አዘጋጅቼላታለሁ። እቺንም እንሰጣታለን ማለት ነው። ምን እንደሚመስላችሁ እስከዛው እሷ እስከምትመጣ እስከምንከፍተው ድረስ ኮመንት ላይ እየጻፋችሁ ጠብቁኝ። እንግዲህ ያው ጋይስ ትንሽ ጎዶሎ እንዳይሆንባት ብዬ እቺንም አበባ ጨምሬላታለሁ ማለት ነው። እየመጣች ነው ጋይስ፣ እየመጣች ነው። በቃ አብረን እቺን አበባ እንሰጣታለን፣ ይቅርታ እንጠይቃታለን። አብራችሁን ቆዩ እሺ። ጽጌ ሃይ ሃይ አይ ይቅርታ የኔ ቆንጆ ይኸው ተናድጄ ነበር። እንግዲህ ምን ማድረግ ይቻላል? አይ አላልኳችሁ ማጨከነብኝም ብያችሁ ነበር። ግን ደግሞ ማለት ነው ምን ረሳ መሰለህ አላማረብኝም እንዴ? አምሮብሻል። እስቲ በጣም ነው ያማረብሽ። ቫላንታይንም መስለሽ ጋይስ፣ ቫላንታይንም መስለሽ ነው ያለኝ። ከዛ ሻልኩት። በጣም ነው ያማረብሽ በእውነት። አመሰግናለሁ። በጣም አመሰግናለሁ። እኔም እንግዲህ ጽጌ ትላንትና ያደረኩት ነገር በጣም ጸጽቶኛል እውነቱን ለመናገር። ስልክም አታነሺም ትላንት ስደውልልሽ። እንዴት ያቃጠልከኝ አንጀቴ ግብግብ ነው ጋይስ። ሻንጣውን ግን አስገብቼዋለሁ። እውነት አስገብቼዋለሁ። ሻንጣውን አስገብቼዋለሁ። በቃ መግባቴ ነው እዛ ቤት እንደተመኘሁት። አይ ነው አሁን ይቅርታው እዛ ስላባረርኩሽ ነው። ግን ቤተሰብ ጋር ደግሞ ምንም ስለማያውቁ ገባሽ? እኛ አሪፍ ታበን ካልቀየርክማ ልመለስ። ጀመረሽ። እረፊ፣ በእግዚአብሔር እረፊ።
እኔና አንቺ የምንሰራውን ስራ ቤተሰብ አያውቅም። ገባሽ አይደል? እዛ ስለሆነ ታይ አሁንም ታይ ወደ ኋላ እንደነበር። እሺ አይ ተነጋግረናል። ታያቸዋለሁ ድጋሚ ደግሞ እሺ አይ እኮ በቃ እነሱን ታያቸው። እሺ እኔም ከዚህ በኋላ መቼም ፕራንክ አልሰራሽም። አንቺንም ትላንትና እንደዛ ሳደርኩሽ በጣም ይቅርታ። ከዚህ በኋላ ወዳጅነታችን በደንብ ይቀጥላል ማለት ነው። በዚህ ከሆነ እንስማማ። እሺ ፕሮሚስ እራት ጋብዛታለሁ ወይ ምንሰሻልሽ? እራት ይሻላል ብለህ ነው እንዴ? ዛሬ ትጋብዣለሽ መሰለኝ። አይ ሳይሆን እንደዛ ዛሬ ነው የምጋብዛት። ማንም ሰው ጋብዛት ጽጌን ዛሬ። እሺ በቫላንታይን ቀን እኔ ብቻ ነው የምጋብዛት። አብራችሁን ቆዩ። ወደ ላይ አብረን እንወጣለን። ሃይሌ ግራንድ ያለ ነው። ሃይሌ እናመሰግናለን። ይመቻችሁ። ታዲያ ኦፍ ኮርስ ገና ሌላም አለ ላይ እባክሽ ሲያፈርግና በጣም ነው እኛ ይቅርታ ስንጠይቅ እንደዚህ ነው። ዝም ብለን አይደለም። እንኳን ጠየቀኝ እንኳን ትናንትና ተጣላን። አንጣላም፣ ከዚህ በኋላ አንጣላም። አንቺ ካየሁት በኋላ እኮ በጣም ነው የከፋኝ። እግዚአብሔር አያ ምን ያህል እንደምታስከፍ ደግሞ ይኸውልሽ፣ ብራዘር ማያውቅም ነበርና አግሬሲቭ እሱ ደግሞ ከኔ በላይ ብራዘርህማ በጣም ከባድ ነው እኮ እሱ ነው እንደውም የከበደው ካንተ በላይ ፈራው እኮ ጋይስ። አይና እሱ ራሱ ይቅርታ ካልጠየኳት ያለ ነው እውነት እንዳ አንቺ ደግሞ ቪዲዮ ልጅ ስትይ ደግሞ ሌላ ነገር ነው የመስፋንች እንዴ? በጣም ክፉ ሰው እኮ ነው ያስመሰልሽኝ። ክፉ ሰው ማለት ከዚህ በላይ ክፉ ሰው አይሽ አንቺ ብታስቢ ደግሞ አስቢው። ምንም አላቅም አልነገርሽኝም። ቀጥታ መተሽ ሻንጣ ይዘሽ ቤት ካልገባው ፕራንክ ሲደረግ ጋይስ ይነገራል እንዴ? ይሄ ልጅ ለፕራንክ አዲስ ነውና እያስረዳችሁ ኮሜንት ላይ በደንብ ንገሩት። ግን ያንቺ ግን በጣም ከባድ ነው። እኔ ፕራንክ ነው የማውቀው የሆነ ቦታ የሆነ ሰምቲንግ ሰዎች ይቀመጡና የሆነ ነገር ይባባላሉ። ያንቺ እኮ በጣም ኦፍ ኮርስ ፕራንክ ኩዊን ነኝ። yes አይ ለማንኛውም ቴንኪው እና እንኳን ተጣላን የሚያስብል ፕሮግራም ነው። እና ፍቅርዬ በእናትሽ እንዴት ነሽ? ያማል በጣም እንዴት ነህ? ወደሽ ያ ነስ ፋርጊና ደግሞ እንደገና እባክሽ ምንታውና ደህና ነው አንተ? ጋይስ እንግዲህ ይሄን ይመስላል። አሁን ምንድን ነው የምናደርገው? ምን እንዳደርግልሽ ትፈልጊያለሽ? የምትፈልጊው ምን ላድርግልሽ? ምን ላድርግ ጋይስ? ዛሬ ምን አማረ መሰላችሁ? ከራት በኋላ አይደል? ከራት በኋላ ምን አማረሽ? ከራት በኋላ ወይን ብንጠጣ ምን ችግር አለ? ኧረ እኔ አልሰክርም። ወይን እኮ በመጽሐፍ ቅዱስም እንዳታነጋጊ አልኮል ያስፈልጋል። ሳይንሱም ይላል ጋር ይታወቃል። ከጓደኞቻችን ጋር ማለት ሰብስበን ምን ወይን እንጠጣ። ወይን ነገር ነጭ ወይን ይሻላል ቀይ ወይን? ጥቁር፣ ነጭ፣ ቀይ እናንተ ምረጡልኝ ጋይስ። አይመጣችሁ ኮሜንት ላይ ምረጡልኝ። ምን ልጋብዛት? ምን ይጋብዘኝ? በቃ ከዚህ ቪዲዮ በኋላ ምን ይጋብዘኝ ስቶሪ አደርግላችኋለሁ። ግን ያማከለ ነገር ወንድንም ያማከለ ነገር አይ አታስብ። እሺ አታስብ። ለማንኛውም አሁን ምግብ ልንበላ ነው። አይ ቲንክ አይደል? ኦፍ ኮርስ። አዎ በጣም ጥሩ። እነሱ ደግሞ ስሙ ምግብ አልሰራችም ነበር ጋይስ ዛሬ አልበላሁም። በደንብ አድርጌ ነው የምበላው። እኔ ግን የምልሽ ተታረቅሽ ቤት ኦኬ ፕራንክ ነው ለካ ብለሽኛል። ፕራንክ ነው ለካ ብለሽኛል። ትጣልቻለሁ ግን እንደበታ ስለ ኮስተር ይገባል። ኮስተር አሁን ደግሞ ይሄንን ፕራንክ ልትይ ነው አይደለም? እኔ ከአቅሜ በላይ ሆናለች ጋይስ። ምን እንደማደርጋት አላውቅም። ምን ይባላል አሁን? እሺ እንግዲህ ሰዎች ቆንጆ እራት አዛለች። እስኪመጣ እኔና ጽጌ አንዳንድ ነገሮች እንጠያየቅ አይመስላችሁም? ምን ይመስልሻል? ጥሩ ነው። ደስ ይላል። ምን ልጠይቃት? ምን ልጠይቃት? ጻፉልኝ። አንብቤ መለሳል። አይ የምር ግን የሆነ ጊዜ በጣም ጥያቄ የሆነብኝ ነገር ፍቅረኛ ነበርሽ አይደል? ኦፍ ኮርስ አዎ ነበረኝ። መናገር ከፈለግሽ ተናገር። ያው ዋራፕን ምን ተፈጠረ ሁለታችሁ መሀል?
ላይክ ለምን ወይ ከተለያያችሁ ለምን ተለያያችሁ? አብራችሁም ካላችሁ እንዴት ነው? ትንሽ አይደል እንደ ሰዎች ምንድነው በፍቅረኞች ቀን ስለ ፍቅረኛ ማቾች መጠያየቅ ግድ ነው። አልደበረሽም? ሊቀርብ ይችላል። ገባሽ አይደል? አይ ፊትሽ ተቀየረ ብዬ አይ ኖ ዝም እንደው ጥያቄው ትጠይቃለህ ብዬ አላሰብኩም ነበር። ዛሬ እንግዲህ የፍቅረኛሞች ቀን ስለሆነ ያቡዬ የጠየቀኝ ነገር ፍቅረኛሽ እንዴት ነው ነው ደህና ነው። ሌላ ምንም ሊሆን አይችልም። አይ እንዴት ተገናኙ? አሁን ላይ ምን ላይ ናቸው ያሉት ምናምን የሚሉት ነገሮች አሉ። ምን ችግር የለም። ያው ከዚህ በፊት እንግዲህ ታውቁታላችሁ የነበረውን ነገር ምናምን ብቻ መተዋወቃችን ታዋወቅን። ኦኬ እነሱ ያውቃሉ እንዴ? እኔ አላውቅም። እነሱ በእውነት ነው ያላውቅም እንዴ? የማያውቅ የለም። ስለኔ የማያውቅ የለም። በደንብ ዩቲዩብ ላይ በጣም ረጅም ጊዜ ስለቆየው ያው ብዙ ጥያቄዎች ይመጡልሃል። እንደዚህ አይነት ጥያቄዎችና ጥያቄዎችን አሪፍ ናቸው ምናምን ከዛ መለሰ። ኦኬ የፍቅር ጥያቄ ነው አይደለም? ፍቅረኛሽ እንዴት አገኘሽው ምናምን ኤክስ ነበረ የሆነ ኤክስ ነበረ። ከዛ ስለሱ ኤክስ እጠየቅ ነበረ። ሶ ምንድነው ኤክስ ሆኗል ኦልሬዲ። አሁን ማ ኤክስ አሪፍ ሰው ነበር ግን አሁን ያው እንደምታውቁት ብሬክ አፕ ላይ ነኝ። ስለዚህ አሁን ፍሪ ነሽ ማለት ነው? አም ፍሪ ያ የሳይ ፍቅረኛ ነው ነገሩ። ፍቅረኛ ነበረኝ። ታውቁታላችሁ ብዬ እኮ ነው ጋይስ፣ እናንተ ታውቁታላችሁ። አብረን ነበር አብራችሁ ተሩ ነበር ነው? አረ እውነት አብረን ሰራ ነበረ። ብዙ ነገሮች ነበሩ። አብረን ጥሩ ጊዜ አሳልፈናል። በጣም መልካም ሰው ነው፣ ጥሩ ሰው ነው። እውነት ለመናገር በጣም ሪስፔክት ከማደርጋቸው በህይወቴ ሪስፔክት ከማደርጋቸው ሰዎች መሀል አንዱ እሱ ነው። ያው በጣም ብዙ ጊዜ እኔ ኤክሶቼን በሰላም ነው የተለያዩት ጋይስ። ብዙ ኤክሶቼ ጋር ጥል የለም ስማርት በሚለው ማለት ነው። እና ቫለንታይን ጊዜ እንዴት ነበር እንዳሳለፉት? በፊት ቫለንታይን ሳይጣሉ በፊት ማለት ነው። ሳንጣላ በፊት ብዙ ጊዜ ቪዲዮ እንሰራለን ምናምን ለቫለንታይን። ግን ብዙ ጊዜ ምንድነው ቫለንታይን የሆነ ነገር ምናምን ብለን አናከብረው። ጀስት ቫለንታይን ዛሬ ከፈለግን ዛሬ ቫለንታይን ነው ለኛ። እንደዛ ሁሌ ቫለንታይን ነው ነገር ግን አይ የለቱ ቀን ግን ሞር ስፔሻል ዴይ ይባላል አይደል? ኖ ስፔሻል ዴይ የሚባል ነገር የለም። ጀስት ብዙ ጊዜ እንደዚህ አይነት ነገሮችን እንጣላለን ብዙ ጊዜና ላናከብርም እንችላለን። ብዙ ጊዜ ጸባችንን ታዩታላችሁ። እሺ እንግዲህ ባናምንበትም እመኑበት ጋይስ። አይ ፍቅረኛሽ ነው አክቹሊ የቫለንታይን ቀን ነው ምናምን ብለሽ ማክበር ይከብዳል። ግን ቫለንታይን ነው ብዬ ማክበር አይመቸኝም። ገና ነው ብዬ ማክበር አልፈልግም። ወይ ፋሲካ ነው ብዬ እንትን አይደለም እኮ። ለራስሽ የተለየ ሪዝን አለሽ? ሪዝን የለኝም፣ ግን በቃ ሁልጊዜ አይ በዓለም ማታከብሪ ከሆነ ገና ፋሲካ ማታከብሪ ከሆነ ዋትሽ ለምን አይደለም ገና ስለሆነ ፋሲካ ስለሆነ ብዬ ለብቻው ስፔሻል ዴይ አላረጋቸውም ነው የምልክ። አሁን ለምሳሌ በመንፈሳዊ ምናምን በኦርቶዶክስ ስለሆነ ግዴታችንን ያን ነገር እንወጣለን። ከዛ ውጪ ግን ያለው እንትን ስለሆነ ብዬ ብቻ ለምሳሌ እኔ ጾም መያዣ ላይ ስጋ መብላት ምናምን አያሳምነኝም። ገባክ? ጾም መያዣ ስለሆነ ብቻ የሆነ ነገር ልጠቀምም ልልህ ፈልጌ ነው። ጾም ውስጥ ትጠቀሚያለሽ ማለት ነው? አመሰግናለሁ። ክሬን አስተካከለኝ። ይሄ ነገር ወዴት እያመራ? አይ ወዴትም አላመራም ጋይስ። በጣም ኤክሴም እንደዚህ እያለ ነው። እሺ ሌላም ጥያቄ አለ። ሌላ ደግሞ ይሄ ምን ይመስልሻል? ላንቺ ስፔሻል ነገር ያዘጋጀውላቸው ተመልካቾቹ እየገመቱ ነው። አንቺስ ምን ይመስልሻል? እኔ መጀመሪያ ሳየው ቀለበት ነበር ይመስለኝ። ቆይ ማንሳት አይቻልም። ቀለበት ነበር ይመስለኝ መጀመሪያ። ከዛ ግን ቀለበትማ እንዴት እኮ የይቅርታ ፕሮግራም ነው። ገባሽ አይደል እኮ አበባውን አይታችሁ እንደዚህ አይነት ነገር ስታዩ ቀለበት አይመስላችሁ? እንግዲህ የወርቅ መያዣ ነው። አሽቃበጥኩ እንዴ? ብዙ አሽቃበጥኩ እንዴ? ሰዎች ትንሽ ገፋ ያረከው መሰለኝ። እሺ ግን እናስተካክላለን። ለይቅርታ ስንት ትንሽ ከበድ ነው የምንመጣው። ገባሽ? ዝም ብሎ በአፍ ብቻ ደውሎ ይቅርታ ትንሽ ከባድ ነው። የጽጌን እንደዛ ከቤቴ አባረሬ በዚህ መንገድ ካልሆነ ከባድ ነው። ለዛ ነው እኮ እንደዚህ ፍልቅልቅ ፍንድቅድቅ ብላ ይቅርታ የተቀበለችኝ። እሺ ያርግልሽ። የአንገት ሐብል ከዚህ ውጭ ምንም ልገምት አልችልም። ሌላ ውስጥ ገምች። እዚህ ውስጥ የአንገት ሐብል ወይ ብር ወይ ወርቅ
ወይ ብር ወይ የእጅ ብራስሌት ወይ የእግር ብራስሌት። አሪፍ ግምታ ነው ግን አልደረሰችበትም። እና እስከዛ ገምቱ ጋይስ። ማወቅ ፈለኩኝ። በጣም ጓጓው። በጣም እሺ አምሮብሻል ዛሬ። ታንክ ዩ አልተቻለሽ ሶ ማች። አንቺ እኮ በቃ አትችይም እኮ እንደዚህ አይነት ፕሮግራም ላይ ስትጠራ። በነገራችሁ ላይ ጽጌ አትስትም፣ ዝንፍ የለም ጥንቅቅቅቅቅ ብላ ነው የምትመጣው። ቀልድ አታውቅም እንደዚህ አይነት ነገር ላይ ጋይስ። አሁን ቆንጆ እራት ትጋበዣለሽ፣ ነጭ ዋይንሽን ትጠጫለሽ፣ ከዛ ወደ ቤትሽ ትገቢያለሽ። ከስማምታ ጓደኞቼ ጋር ግን ቀጠሮ ነበረኝ። አረ ምን ልታደርጉ ነው ዛሬ? ቫላንታይን ስለሆነ እንገናኝ ምናምን። አቺ ማይና ነገር አለ። አረ ምን ነገር የለውም። ማይና ነገር አለ። ምናምን የተባባልነው እንዴ? አሁን ከዚህ ያኔ ካዘጋጀሁልሽ ፕሮግራም በኋላ ወይንሽን ቀምቅመሽ ምንድን ነው የምታደርጉት? እነሱ ጋር ሄዳችሁ ከእነሱ ጋር ሄደን እንዝናናለን። ትምህርታዊ የሆነ ቁም ነገር እያስጨበጥን ትምህርታዊ የሆነ ነገር እናደርጋለን። እንዳስጨነቀኝ እንደው የሚያደርጉትን ያው መቼስ እንዴ ምንም አናደርግም። በቃ እንበላለን፣ እንጠጣለን። ጋይስ ሌላ ምን ይፈጠራላችሁ ነው? መብላት ማምጣትማ ኮንሱት አድርጊ ነው ያለሽ ተጨለሽ። እኔ እዚህ ቤት ምግባቸው ብዙም ከእነሱ ጋር ቢሆን እንዴ አሁን ወደዋለሁ ብለሽ ወደዋለሁ እና እንዴ አብርዬ አብርሺ ወይ አባቴ ወይ በመዳን እንዳይመታኝ ይዞ እግዚአብሔር እንዳይነካኝ እንዳናነካኝ እግዚአብሔር አይመጣ እንደዚህ ነሱ እኮ አይደለም። አብርሽ ደህና ነሽ? እንዴት ነው? ደህና ነሽ? ለነጀበጀብኩ እግዚአብሔር በዚህ ሰልፍ አይልበላችሁ። ሰላም እንዴት ነው? እንዴት ነው ፕሮግራሙ? ምናምን ስትለኝ ቅድም አገኛት ይርክ ነው ምናምን ስትለኝ ትላንት ያው እንግዲህ በጣም እንደተጸጸትን ንገራት። ልክ ነው። አይ የእናንተ አመጣጥ ነው እንጂ እንደዚህ አላሰብንም። በእውነት ፈራችሁ እኮ በተለይ አንተ በጣም ነው የፈራው። ግድ ከዚህ በኋላ ፕራንክ ባደርግም እንደዚህ ነው ምላሽ የሚሆነው። ፕራንክ በጣም ወዶ አይ ቤተሰብ ጋር ከዚህ አሁን እኮ የእናንተ የከፈው ትንሽ ቤተሰብ ጋር ምናምን ትንሽ ይከብዳል። እንደዚህ ኖርማል ነው፣ እሱ ኖርማል። ግን ቤት ጋር ቤተሰቡ እንደዚህ ነገር ትንሽ ከባድ ነው። አዎ ይከብዳል። እኔ ራሱ አሁን አሰብኩት። በፊት እንደዚህ ነው ፕራንክ የምንደራረገው። ተመስገን ተረዳችሁ። ፋይናሊ ተረዳችሁ ጋይስ። በደንብ ይቅርታ ሳንጠይቅ ሌላ ጊዜ እንዴት አየው ግን ፕሮግራሙ አሪፍ ነው። አዋም ሰጥቶኛል። በጣም ቆንጆ እዚህ ውስጥ ምን እንዳለ ለይቅርታ ብቻ ነው። አይ ሌላ ነገር አይደለም። ሌላ ነገር አይደለም። በቃ ንገረኝ አብሪ። ወጉዳ ፈራችሁ። አሁንም እንኳን አላመነችውም አብሪሽ። የውሸት ነው ራሱ ሳኩለት። አይ በጣም አሪፍ ሰው ነው። በእውነት በጣም አሪፍ ሰው ነው። ጌታም በል በእውነት አይ ምን እንደው ተቀየርሽ ሰው ላጸዳላሽ እንደ አይነት ነገር ልበላላሽ ግን ሰርፕራይዝ ነው። አልጠበቀውም እንደዚህ አይነት ነገርና በጣም የደነገጠው ለዛ ነው በእውነት። ከዚህም በኋላ እንግዲህ ጋይስ ያቡ ፕራንክ አልደረግም እያለ ነው። ምን ትላላችሁ እናንተ? ኮሜንት ላይ አሳውቁኝ። እኔ በፕራንክ ነው እንግዲህ በደንብ የምታውቁኝ እና ፕራንክ ስሰራው ምናምን እየደበረው ነው። ፕራንክ ይቅርብኝ አይመስላችሁም? ይቅርብኝ። ከዚህም በኋላ ታዲያ እናንተ አብረን ላንገናኝ ነው ላንሰራ ነው? ለምን አለ እኮ ፊልም ገና ፕሮጀክት ፊልሙን ረሳሽ? ይሄን ሶስት ቪዲዮ ሰራ ጋይስ ፊልሙን በቃ እርስት እንዴ። ያው ፊልም እስኪወጣ ያለውን ፕሮሰስ ታውቁታላችሁ። አመትና ከዛ በላይ ይፈጃል። ኤዲቲንግ አለ፣ ማጥናት አለብን፣ ከዛ ቀረጻ ታይም አለ ምናምንና አመት ምናምን ይፈጃል። እስከዛ ድረስ ደግሞ እኔ እና እሱ እንድንገናኝ በፕራንክ ውጭ በተለይ ኖ ይቅርብኝ። ፕራንክ ሌላ ፕሮግራም ላይ ከናፈኳችሁ እመጣላችኋለሁ። ግን እንደዚህ ፕራንክ ያደረገች እኔ የምታሳብደኝ ከሆነ ግን ከባድ ነው ጋይስ። የእሷ ደግሞ ፕራንክ አይምጣባችሁ። ኦ ማይ ጋድ። እሺ ጋይስ ለማንኛውም የአቡሌ ያቡ አቡሌ ያቡ አም ሶሪ እኔ ደግሞ አቡሌ ነው ደስ የሚለኝ በእውነት። ያቡ ይሻልሻል? አቡሌ እኮ ደግሞ ካራክተሩ ነው የምትወጪው። ካራክተር ውስጥ ያለውን ያቡን ነው እኮ ለዛ ነው አቡሌ ብሎ ያቡ የሚለው እኮ። ሁለቱንም ወዳቸዋለሁ። አቡሌ የሚለው የልጅነትን ያስታውሰኛል። ከድሮ ጀምሮ ነው የማውቀው። የብሶ ክራሽ ነበር ጋይስ። ሆነ እንግዲህ ዊዛውት ሚ
ያው ሰው ክራሽ ነበረ እኛ ጋር አብረን በምንማርበት በምንሰራበት ታይም እና ነበር የዛኔ ያልኩህ ሳላረጅ በፊት ማለት ነው። አረጀው አሁን ደግሞ ህፃን ነው ምናምን የምትሉት እንደ ይበልጠኛል የ9 ዓመት ምናምን ዲፍረንስ ዳይቨር ነቃም 9 ዓመት ፌር አይደለም ዝም ብሎ ትንሽ ንፋስ ነው የሚያበላላል። ተበልጣታለህ። የ2 ወር የ3 ወር ዲፍረንስ አለ። አይ 2 ዓመት ተበልጥሻለሁ ፎር ሹር አንዴ ያራው አሁን እድሜሽን ካጋለጥኩት ከባድ ነው። አንተ 17 አታልፍም። ከፍ አደረግሽው አንቺ ደግሞ ትንሽ ዝቅ አይ ያው ከሁለት ወር ያልኳችሁ እኔ 16 ከምናምን ስለሆንኩ ነው። ይሁን መቼስ ይሁን ይደረግ እና ቤት ደረሰ። እሺ በቃ እዛ በላለሁ እዛው ልብላ እዛው ለጣኝ ወስጄ እንግዲህ እራቷን ግብዝብዝ አድርጌ ወይኗን ጠጥታ እኛ ተፋታን አይባልም፣ ተገላገልን አይባልም ይባላል። አብራችሁ ስለነበራችሁ ከልብ አድርገን እናመሰግናለን። ይሄ የአቡሌ ቤተሰብ ይሄ አቡሌ ዩቲዩብ ቻናል ነው። ሰብስክራይብ ያደረጋችሁ እንደምትጠብቁን እንግዲህ ተስፋ እናደርጋለን። ፍራንክ እንግዲህ ከዚህ በኋላ ቀርቷል ነው የሚለው እሱ። አላመንኩበትም። ሰብስክራይብ ማድረጋችሁን ግን እንዳትረሱ። ወይኔ ሳልሰጣት አቋምጦና ክፈተው እኮ ክፈተው ልክፈትላት ወይስ ብቻዋን ትክፈተው? እሺ ልክፈተው። እሺ ብቻዋን ትክፈተው። እኔ ከዛ ወይኗ ምናምን ላስቀድም። እሺ ቀስ ብለሽ ክፈሽ። አጓጉያቸው። እሺ ቤተሰቦች እንግዲህ የረሳነውን ስታ እንግዲህ ይኸው እጃችን ውስጥ ገብቷል። ምን እንግዲህ እንደተሰጠን አብረን የምናየው ይሆናል። ሌትስ ጎ ጋይስ። አይኔን ጨፍናለሁ። እስከዛ እናንተ ራሱ መጀመሪያ ምን እንደሆነ የምታዩት ዳንዳው ጋይስ ምንድነው? ንገሩኝ ጋይስ ንገሩኝ። ፍራንክ አንሰራራም ብለኸኝ ነበር።